ስለዚህ ዛሬም የአብርሃምን የህይወት ጉዞ መማራችንን እንቀጥላለን። ዛሬ ስለ ቤርሳቤ ነው የምናወራው። አብርሃም በቤርሳቤ የኖረበት 9ኛው ቦታ ሲሆን ለረጅም ጊዜም እዚያ ኖሯል። እዚህ ቦታ ላይ በጣም አስፈላጊ የሆኑ ነገሮች ተከስተዋል። ይስሐቅ የተወለደው እዚያ ነበረ። ይስሐቅ ተወለደ ያልንበት ቦታ ብቻ ሳይሆን አብርሃም ለመስዋዕት የወሰደበት የሞሪያ ተራራም እዛ አካባቢ ነበረ። ስለዚህ ረጅም ጊዜ እዛ አካባቢ ኖረዋል ማለት ነው። በአሁኑ ጥናታችን ሁሉንም ነገር መሸፈን ባንችልም እንኳን በጣም አስፈላጊ ነገሮች የተከሰቱበት ቦታ እንደመሆኑ መጠን አንዱን ነገር ላይ ብቻ አትኩረን እናያለን። በመጀመሪያ እስኪ ቤርሳቤ የሚለውን ቃል እንመልከት። ይሄ እዚህ ጋር ቢር ብሎ ነው የሚጀምረው። ቢራ አድርጋችሁ እንዳትተረጉሙት። እዚች ጋር ቢር የሚለውንና ቀጥሎ ያለውን ሼባ የሚለውን ነጥለን ማየት እንችላለን። እቺ ቢር የሚለው ክፍል ውሃ የምትቆፍሩባቸው የውሃ ጉድጓዶች ያሉበት ቦታ ሲሆን ሼባ የሚለው ቃል ደግሞ ቃል በቃል 7 ቁጥር ማለት ነው። በጣም የሚያስደስት ነገር ነው አይደል? በዕብራይስጥ 7 ቁጥር ደግሞ በምሳሌያዊ አነጋገር መሐላን ወይም መማልን ነው የሚያመለክተው። መሐላ ማለት ነው። ታውቃላችሁ፣ በእግዚአብሔር እንምላለን ወይም በአንድ ነገር እንምላለን። ታውቃላችሁ ይሄንን ነገር። ነገር ግን በዕብራይስጥ በጥንት ዘመን መሐላ ስትምሉ 7 ጊዜ ነው የምታደርጉት፣ ወይም 7 ነገሮችን ለመሐላ መጠቀም አለባችሁ። በዘፍጥረት ምዕራፍ 21 ላይ ሙሉ ክፍሉን አናነብም። ነገር ግን አብርሃም ይህን ቃል ኪዳን እንደገባ እናስታውሳለን። ጓደኞቹም በዚህ ቃለ መሐላ ውስጥ አልፈዋል። ይሄ ቃል ኪዳን በስምምነት የተፈጠረ ቃል ኪዳን ነው። እርስ በርሳችን አንጣላም፣ ጓደኛሞች እንሆናለን። ስለዚህ የዘፍጥረት ምዕራፍ 21ን ሙሉ ክፍል አላነብም። ነገር ግን አብርሃምና እግዚአብሔር ያደረጉትን ቃል ኪዳን ሲገቡ የነበረውን ማየት እንችላለን። ጓደኛሞች ለመሆን ነው ቃለ መሐላ የፈጸሙት። ይሄ ቃል ኪዳን የስምምነት ቃል ኪዳን ነው። እርስ በርሳችን አንጣላም፣ ጓደኛሞች ነው የምንሆነው። አብርሃም ይሄንን መሐላ ሲምል ምንድን ነው ያደረገው? 7 በጎችን አምጥቶ ነበረ። ይሄም ምንድን ነው? ጥሩ ጓደኛሞች እንደምንሆን እምላለው የሚል መልእክት አለው። ልክ እንደ ስምምነት ነው። ስለዚህ 7 ቁጥር በመጽሐፍ ቅዱስ ውስጥ ማጠናቀቂያ ወይም ደግሞ ፍጹምነትን ነው የሚያመለክተው። ይህንን ከዚህ በፊት ተነጋግረን ነበረ። ነገር ግን በዕብራይስጥ ባህልም መሐላ ማለት እንደሆነ እናውቃለን። ስለዚህ ቢር የምትለው በአማርኛ ሲሆን ቤርሳቤ ስለሚባል ነው። በእንግሊዝኛው ቢር ሻቤ ስለሚባል ቢር የምትለው ቃል እነዚህ ውሃ የሚፈልቁበት ጉድጓዶች እንደሆኑ ተነጋግረናል። ስለዚህ 7 ጉድጓዶችን ሊያመለክት ይችላል። ነገር ግን ከዚህ የበለጠ ትርጉም ያለው የመሐላ ጉድጓድ ይመስላል። ከአካባቢው ገዢ ጋር እርስ በርስ ጥሩ ግንኙነት እንዲኖራቸው መሐላ የገባው በዚህ መንገድ ነው። አብርሃም የሚያስደንቀው ነገር በእግዚአብሔር ላይ ትልቅ እምነት ብቻ ሳይሆን በማህበረሰቡም ውስጥ በሚገባ የተከበረ ሰው መሆኑ ነው። ለዚያ ነው አራያ የሚሆን የእምነት ሰው የሆነው። አቤሜሌክ ወደ አብርሃም ሲመጣ ምንድን ነው ያለው? በዘፍጥረት ምዕራፍ 21 ከቁጥር 22 እና 23 ላይ አቤሜሌክ የጌራራ ንጉስ ነበረ። የአንድ ሀገር ንጉስ ነው። ስለዚህ ኃያል ሰው ነበረ። ነገር ግን ወደ አብርሃም መጥቶ ይሄንን በቁጥር 22 ላይ እንዲህ ይላል፣ በዚያም ዘመን አቤሜሌክ ከሙሽራው ወዳጅ ከአኮዘትና ከሰራዊቱ አለቃ ከፊኮል ጋር አብርሃምን አለው፣ በምታደርገው ሁሉ እግዚአብሔር ካንተ ጋር ነው። አሁንም በእኔም በልጄም በልጅ ልጄም ክፉ እንዳታደርግብኝ በእግዚአብሔር ማልልኝ። ነገር ግን ለአንተ ቸርነትን እንዳደረኩ አንተም ለኔ ለተቀመጥህባት ምድር ቸርነትን ታደርጋለህ አለው። የአንድ ሀገር ንጉስ እንደዚህ ከሰው ጋር ይነጋገራል። ስለዚህ አብርሃም ተራ ሰው ብቻ አይደለም። አብርሃም በመሰረቱ
ስምምነት እየፈጸመ ነበር። በጣም ስኬታማ ሰው ነበር። እግዚአብሔር በምታደርገው ነገር ሁሉ እባርካለሁ ብሎታል። ስለዚህ አብርሃም በማህበረሰቡ ውስጥ ምን ያህል የተከበረ እንደነበረና ስለዚህ እግዚአብሔር በልጆቹ ውስጥ ምን አይነት ክብርን እንዳስቀመጠ ማየት እንችላለን። እርግጥ ነው በጣም አስፈላጊ ነው። እዚህ ላይም ደግሞ በጣም አስፈላጊው ነገር እምነት ነው። በእግዚአብሔር ላይ ጥሩ እምነት መኖሩ ትልቁን እኛም የምናደንቀው ነገር ነው። ነገር ግን ከዚያ በኋላ እግዚአብሔር ልጆቹ በሚኖሩበት ማህበረሰቡ ውስጥ በሚገባ እንዲያከብሩ አድርጎት ነበረ። ስለዚህም በሕይወታቸውና በስኬታቸው እግዚአብሔርን ያስቀደሙ ስለነበሩ አብርሃምንም ያከብሩ ነበረ። ሚስጥሩ ግን ምንድነው? እዚህ ጋር የስኬት ቁልፍ ምንድነው ብሎ ነው እዚህ ጋር የተጠቀሰው። አብርሃም በሕይወቴ ሁሉ ከኔ ጋር የነበረው አምላኬ ነው ብሎ ነግሯቸዋል። እንደዚህም ብዬ አስባለሁ። ይሄም እኮ እኛ ልናደርገው የሚገባ ኑዛዜ ነው። አንድ ሰው የስኬት ቁልፍ ምንድነው ብሎ ሲጠይቀን ጌታዬ ኢየሱስ ክርስቶስ ከኔ ጋር ስለነበረ ስለባረከኝ እያልን መናገር መቻል አለብን። እግዚአብሔር ክብር እንዲሰጠን የምንፈልግ ከሆነ በዚህ መንገድ እሱን ማስከበር አለብን። ስለዚህ የእግዚአብሔር ፍላጎት የዚህ ዓለም ኃያላንና ጥበበኞች በዚህ ዓለም ደካማና ሞኞች በሆኑ ሰዎች አማካኝነት የተሳሳቱ መሆናቸውን ማረጋገጥ ነው። ልጆቹም ይህንን ያደርጋሉ። ስለዚህ እኛም ሞኞች ነን ማለት ነው? አይደለንም። ሞኝ መስለን የምንታየው ለዚህ ዓለም ሰዎች ብቻ ነው። በዓለም ሰዎች ፊት ሞኞች መሆናችን ብቻ ነው። እሁድ ወደ ቤተክርስቲያን ሲሄድ ጊዜያችንን ምናባክን ይመስላችኋል? ገንዘባችንን እንደ ስጦታ ምንሰጥ፣ ማናገለግል፣ ለምን እንደምናደርግ ምክንያት የለሾች ሞኞች ናቸው ብለው ያስባሉ። በእርግጥ ደካሞች ነን። ምናልባትም እግዚአብሔር ብርታታችን ነው። ነገር ግን ለዓለም አይን ፍልስፍናዎች እምነታችን ከነሱ ጋር የሚስማማ አይደለም። ሰላምን እንደምንፈልግ፣ እርስ በርሳችን መዋደድ እንደምንፈልግ፣ እርስ በርሳችን በፍቅር መኖር እንደምንፈልግ ይሄንንም ስለምንናገር ደካማ መስለን ልንታይ እንችላለን። ይህም የድክመት ምልክት ሊሆን ይችላል። ለዓለም ረግጦ ማለፍ፣ ገዝቶ ማለፍ፣ የሆነ ነገር አድርጎ ማለፍ እንደ ጥንካሬ ዓለም ስለምትቆጥረው ማለት ነው። ስለዚህ እግዚአብሔር እኛን ልጆቹን በዚህ ዓለም ፊት ደካማና ሞኞች ተብለን የምንጠራውን ሊጠቀምብን ነው። እናም በእኛ በኩል የዓለም ኃያላን ጥበበኞች ስህተት መስራታቸውን ማረጋገጥ ይፈልጋል። እግዚአብሔር በእኛ በኩል እንዲሆን የሚፈልገው ይህንኑ ነው። ስለዚህ ሁላችንም ወደ አንደኛ ቆሮንቶስ ምዕራፍ 1 ከቁጥር 26 እስከ 29 እንሸጋገር። አንደኛ ቆሮንቶስ ምዕራፍ 1 ከቁጥር 26 እንዲህ ይላል፣ ወንድሞች ሆይ መጠራታችሁን ተመልከቱ። እንደ ሰው ጥበብ ጥበበኞች የሆኑት ብዙዎች፣ ኃያላን የሆኑት ብዙዎች፣ ባላባቶች የሆኑት ብዙዎች አልተጠሩ። ነገር ግን እግዚአብሔር ጥበበኞችን እንዲያሳፍር የዓለምን ሞኝ ነገር መረጠ። ብርቱንም ነገር እንዲያሳፍር እግዚአብሔር የዓለምን ደካማ ነገር መረጠ። እግዚአብሔርም የሆነውን ነገር እንዲያጠፋ የዓለምን ምናምንቴ ነገር፣ የተናቀውንም ነገር፣ ያልሆነውንም ነገር መረጠ። ስጋን የለበሰ ሁሉ በእግዚአብሔር ፊት እንዳይመካ ነው ይላል። እንግዲህ እግዚአብሔር በዚህ ዓለም ሞኞችና ደካማ መስለው የሚታዩ እኛን መረጠ። ይህም በእኛ በኩል የዓለምን ነገር ሊያጠፋ ይችል ዘንድ ነው። ስለዚህ የዚህ ዓለም ኃያላን ጥበበኞች የሚያሳዝኑ ናቸው። በእኛ በኩል ሙሉ ክብርን ወደ ማግኘት ይመጣሉ። እግዚአብሔር ጠንካራ ሰዎች ጥበበኞችን ሲጠቀም ራሳቸውን ስለሚያከብሩ ለእግዚአብሔር ሙሉ ክብር አይሰጡም። ይህ እኮ የኔ ነበረ፣ እቺን ነው እግዚአብሔር የጨመረው ብለው መናገር ይፈልጋሉ። ይህን ማድረግ የቻልኩት እኔ ጠንካራና ጥበበኛ ስለሆንኩ ነው ይላሉ። ነገር ግን በእኛ በኩል ሙሉ ክብርን እግዚአብሔር ይቀበላል። አብርሃምም የኖረበት ህይወት በዚህ አይነት መንገድ ነበረ። አብርሃም በማህበረሰቡ ዘንድ በጣም የተከበረ ስለነበረ አብርሃም ዛሬ ከንጉሱ ጋር ይህንን ማላ በማድረግ ቤርሳቤን ገዛ። ለምንድን ነው ቤርሳቤ የሚባል መሬት የተገኘው? ምክንያቱም እዚያ ጉድጓድ ስላለ ማለት ነው። በግልጽ ለማየት እንደሚቻለው በጥንታዊ ቅርብ ምስራቅ ጉድጓዶች አስፈላጊዎች ነበሩ። ውሃ ከሌለው ትሞታላችሁ። ይህ መሬት በከነዓን መጠለያ ለማድረግ ተገዝቶ ነበር። ምክንያቱም እግዚአብሔር ለአብርሃም ለአንተና ለዘሮች ይቺን ምድር እሰጣለሁ ትወርሳላችሁ ብሎ ቃል ስለገባለት። ነገር ግን በከነዓን ምንም መሬት አልነበረም።
ይሄ የገዛው የመጀመሪያው መሬት ነው። የከነዓን ምድር በሙሉ ለመውረስ የእግዚአብሔር ቃል ኪዳን መጀመሩና መፈጸሙ አይቀርም። ስለዚህ ያ አብርሃም የሰራው በጣም አስፈላጊው ስራ ነበር። ቢር ከሚለው ቃል ምን አይነት ትምህርቶችን ነው ማግኘት የምንችለው? ቀደም ብዬ እንደገለጽኩት ቤርሳቤ የውሃ ጉድጓድ ነው። ቢር ሻፔ የውሃ ጉድጓድ እንደሆነ ነግሬያቸዋለሁ። እናም መሬት የመረጠበት ምክንያት እዚህ ጉድጓድ ስለነበረ ነው። ስለዚህ ጉድጓድ አለ ማለት ደግሞ በቀጥታ ምን ማለት ነው? ውሃ አለ ማለት ነው። እነዚህ በጥንታውያን የነበሩ ምስራቃውያን ውሃ የህይወት ምንጭ እንደነበረ ነው የሚቆጥሩት። ስለዚህ እዚያ ለመኖር ውሃ ግዴታ ያስፈልጋቸዋል። እሺ፣ ስለዚህ ይሄንን መሬት የገዛው ለዚህ ነው። ታዲያ ዛሬ ለኛ የህይወት ምንጭ ምንድን ነው? እርግጥ ነው ለመኖር ውሃ ያስፈልገናል። ነገር ግን አሁን በሁሉም ቦታ ውሃ አለ። ልክ ነው። ውሃ በጉድጓድ ውስጥ አለማስገባት ወይም ደግሞ ማስገባት ለኛ አሁን ጉዳያችን አይደለም። ውሃም ለማጠራቀም መጨነቅ አያስፈልገንም። ታዲያ በዚህ በዛሬው ዓመት በ2018 የህይወታችን ምንጭ ምንድን ነው? ሀብት ነው? መጽሐፍ ቅዱስ አይሆንም ይላል። ወደ ሉቃስ ወንጌል ምዕራፍ 12 ከቁጥር 15 እንሸጋገር። አነብላችኋለሁ። ሉቃስ ወንጌል ምዕራፍ 12 ከቁጥር 15 እንዲህ ይላል፣ የሰው ህይወት በገንዘቡ ብዛት አይደለምና ተጠንቀቁ፣ ከመጎምጀትም ሁሉ ተጠበቁ አላቸው። ብዙ ገንዘብ ቢኖርህም ምንም ለውጥ አያመጣም። ህይወት ስለ ንብረት ብቻ አይደለም። ስለዚህ ሀብት፣ ገንዘብ የህይወታችን ምንጭ ሊሆን አይችልም። መብላትና መጠጣት አይደለም ህይወት። ሰዎች ለመኖር መብላትና መጠጣት አለብን ብለው ያስባሉ። በህይወታችን ውስጥ በጣም አስፈላጊው ነገር ይሄ አንዱ ነው። ነገር ግን ኢየሱስ በማቴዎስ ምዕራፍ 4 ከቁጥር 4 ላይ ምንድን ነው ያለው? ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል አለ። አሜን። ስለዚህ የህይወታችን ምንጭ የእግዚአብሔር ቃል ነው። በህይወታችን ውስጥ የሚያስፈልገን በጣም መሰረታዊው ነገር ይሄ ነው። ከዚያም ጊዜ ጀምሮ ሌሎች ነገሮችን ሁሉ ቃሉ እየፈጠረልን ይመጣል ማለት ነው። እንግዲያው ስለ መብላት መጠጣትና ንብረትን ማካበት የሚለው ከዚያ በኋላ ነው የሚመጣው። ነገር ግን በመሰረታዊ ደረጃ በጣም አስፈላጊና መደገፊያ አድርገን የእግዚአብሔርን ቃል ማስቀመጥ አለብን። እነዚህ በጥንት ጊዜ የነበሩ ምስራቃውያን ጉድጓዶች ለምን በጣም አስፈላጊ እንደነበሩ ታውቃላችሁ? ዌልስ የመሰብሰቢያ ቦታ ነበር። በተፈጥሮ የመሰብሰቢያ ቦታ ነበር። ታውቃላችሁ? በእንግሊዝኛ ስለ ቢሮ ውስጥ ስላለው የውሃ ማቀዝቀዣ እንነጋገራለን። ሰዎች ውሃ ለማግኘት እረፍት ለመውሰድና ለመነጋገር በተፈጥሮ ውሃ ማቀዝቀዣ አጠገብ ይሰበሰባሉ። ልክ እንደዚያ እንደማለት ነው። በጥንታዊው ህብረተሰብ ውስጥ የሚገኘው ጉድጓድ ሰዎች ውሃ ለመቅዳት ወደዚያ መጥተው ስለሚመጡ ሰዎች የሚሰበስቡበት ቦታ አይነት ነው። ልክ ነው። እርስ በርሳችን ተገናኝተን ሰላም ተባብለን ምን እየተከናወነ እንዳለ ተጠያይቀን የምንሄድበት ነው። ስለዚህ የተፈጥሮ የመሰብሰቢያ ቦታ ነበረ ማለት እንችላለን። በመጽሐፍ ቅዱስ ውስጥም ሆነ በተለያዩ የጉድጓድ በተቆፈሩበት ቦታዎች ውስጥ ምን እየተፈጠረ እንደነበረ ታውቃላችሁ? ወንዶችና ሴቶች የተገናኙበትን የተጋቡበትን ቦታም ጭምር ለመግለጽ ይጠቀማል። ይህንን ታውቃላችሁ? ለምሳሌ አብርሃም የደማስቆ አገልጋዩን አልዓዛርን ለልጁ ለይስሐቅ ሚስት እንዲያመጣ እንደላከ አስታውሱ። ስለዚህ ወደ አብርሃም የትውልድ ከተማ ወደ ካራን ተመልሶ ነበረ። ምንድነው ያደረገው? በአንድ ጉድጓድ አጠገብ ተቀመጠና ወደ እግዚአብሔር ጸለየ። ከዛም የሚቀጥለው ሰው ርብቃ ነበረች። ስለዚህ ርብቃ በውሃ ጉድጓድ አጠገብ ትገኝ ነበረ። ይስሐቅም ርብቃን አገባ። ሌላ ማን አለ? ያዕቆብ ራሔልን እዚህ አገኛት። ልክ በአንድ ጉድጓድ አጠገብ ያዕቆብ ከወንድሙ ከኤሳው የበኩር መብት ተቀብሎ ከትውልድ ሀገሩ ሸሽቶ እንደሄደ እናውቃለን። ወዴት ነው ሄደው? ወደ ላባ ቤት ሄደ። ወደ ትውልድ ሀገሩ ተመለሰ። እንደገናም ከአንዳንድ ሰዎች ጋር ለመገናኘት እየሞከረ በአንድ ጉድጓድ አጠገብ ተቀመጠ። እንደዛም እገምታለሁ። ከዚያም ራሔልን እዚያ አይቶ በፍቅር ወደቀ። በዘፍጥረት ምዕራፍ 29 ከቁጥር 2 እስከ 9 ላይ ነው ይሄ ታሪክ ያለው። ሙሴ ሚስቱን እዚያ አገኘ። የሙሴ ሚስት ስም ማን ነው? ሲፖራ ነው አይደል? ሲሸሽ ነበረ። ምክንያቱም አንድ ግብፃዊ እንደገደለ እናስታውሳለን። ስለዚህ መሸሽ ነበረበት። ወደ ሚዲያማውያን ምድር ሄደ። የሄደውም የመጀመሪያ ቦታ የት ነበረ? ወደ ጉድጓድ ነው ሄደው። ምክንያቱም ሁሉም ሰው እዚያ ስለሚሰበሰብ ሚስቱን ሲፖራን እዚያ አገኛት። ያ በዘጸአት ምዕራፍ 2 ከቁጥር 15 እስከ 21 ላይ ነው። በመጨረሻም ስለ ኢየሱስ ማውራት እንችላለን። እዚህ ጋር ስለ ኢየሱስ ስናወራ ልክ እንደ ቀደምቶቹ ሚስቱን ሳይሆን ኢየሱስ እናውቃለን አላገባም። ነገር ግን በዮሐንስ ምዕራፍ 4
መሰረት የውሃ ጉድጓድ አጠገብ መጥቶ በሳምራዊቷ ሴት አማካኝነት ህዝቡን እንዴት እንዳገኛቸው የሚተርክ ታሪክ አለ። ኢየሱስ በጉድጓድ አጠገብ ተቀምጦ ነበር። እቺ ሴት ውሃ ልትቀዳ መጣች። ኢየሱስም አነጋገራት። ውሃ ልትሰጪኝ ትችያለሽ አላት። ይቺ ሴት በጣም ደነገጠች። ለምን? ኢየሱስ አይሁዳዊ ስለነበረ፣ እሷ ደግሞ ሳምራዊ ነበረች። በዚያ ጊዜ የአይሁድ ሰዎች ሳምራውያንን ይጠሉ ነበር፣ ይንቋቸውም ነበር፣ እንደ ሰው እንኳን አይመለከቷቸውም ነበር። ስለዚህ እንኳን ለማናገር አይዳፈሩም። ኢየሱስ ግን ከዚች ሴት ጋር ተነጋገረ። ስለዚህ እንዴት አይሁዳዊ ሆነ ከኔ ጋር ትነጋገራለህ? እንዴት ውሃ እንድሰጥህ ትጠይቀኛለህ? አለችው። ኢየሱስም ከዚህ ውሃ የሚጠጣ ሁሉ እንደገና ይጠማል፣ እኔ ከምሰጠው ውሃ የሚጠጣ ሁሉ ግን ለዘላለም አይጠማም። እኔ የምሰጠው ውሃ በእርሱ ውስጥ ለዘላለም ሕይወት የሚፈልቅ የውሃ ምንጭ ይሆናል እንጂ አላት። እሷም የምትቀዳው ምንም ነገር የለም፣ ይሄንን ውሃ ከየት ነው የምታገኘው? አለች። ከዚያም ይሄንን ውይይት ይጀምራሉ። ታዲያ ይሄ ውይይት እንዴት ነው የሚያበቃው? ኢየሱስም መሲሁ መሆኑን በመንገድ ያበቃል። ይህም ትዕይንት የሆነው በጉድጓድ አጠገብ ነበረ። ስለዚህ እንደምታዩት ጉድጓዶች በመጽሐፍ ቅዱስ ውስጥ በጣም አስፈላጊ ናቸው። ወንድና ሴት የተገናኙበት ቦታ ብቻ ሳይሆን እግዚአብሔር ራሱን በጉድጓድ አጠገብ ነው የገለጠው። በዘፍጥረት ምዕራፍ 16 ላይ አጋር ከልጇ እስማኤል ጋር ከተባረረች በኋላ በአንድ የውሃ ጉድጓድ አጠገብ ተቀምጣ ጸለየች። እግዚአብሔርም በውሃ ጉድጓድ አጠገብ ራሱን ገለጠላት። ስለዚህ ቁጥር 3ም ይሄ ነው። የጉድጓዱ ታሪክ ይሄ ብቻ አይደለም። መጽሐፍ ቅዱስ ውስጥ ያየናቸው ሰዎች ሚስቶቻቸውን ያገኙበት፣ እግዚአብሔርም ደግሞ ራሱን የገለጠበት ቦታ ነው። ጉድጓድ ሲባል ዝም ብሎ ገደል ብቻ አድርጋችሁ አትመልከቱ። እግዚአብሔር ለአጋር በአንድ ጉድጓድ አጠገብ ራሱን ገለጠላት። ነገር ግን ትልቁ መገለጥ አሁን የተነጋገርነው ኢየሱስ በዮሐንስ ወንጌል ምዕራፍ 4 ከቁጥር 4 ላይ ለሳምራዊቷ ሴት ራሱን የገለጠበት መንገድ ነበር። እስከ ቁጥር 6 ድረስ ከዚያም እስከ ቁጥር 42 ድረስ መሄድ እንችላለን። ነገር ግን ቁጥር 6ን ብቻ እናንብብ። ዮሐንስ ወንጌል ምዕራፍ 4 ከቁጥር 6 እንዲህ ይላል፣ በዚያም የያዕቆብ ጉድጓድ ነበረ። ኢየሱስም መንገድ ከመሄድ ደክሞ በጉድጓድ አጠገብ እንዲህ ተቀመጠ። ጊዜውም 6 ሰዓት ያህል ነበር ይላል። ከዚያም ሴትዮዋ መጣችና ሊያናግራት ጀመረ። ውይይታቸው እየጠነከረና እየተከራከሩ መጡ። ይቺ ሴት ለኢየሱስ እንዴት አይነት ምላሽ እንደምትሰጥ ብትመለከቱ፣ በመጀመሪያ አንተ አይሁዳዊ ነህ፣ እንዴት ነው እኔን የምታወራኝ የሚለውን ሐሳብ አነሳች። አንድ መደበኛ አይሁዳዊ ሰው የሚገለጠው በዚህ አይነት መንገድ አይደለም። ኢየሱስ ግን ስለዚያ ካወራ በኋላ ስለሷ ነገሮችን ገለጠ። የሕይወት ውሃ ልሰጥሽ እችላለሁ፣ ይሄን የምታየው ውሃ የሚጠጣ ተመልሶ ይጠማል፣ እኔ ከምሰጠው ውሃ የሚጠጣ ግን ፈጽሞ አይጠማም አላት። አዎ ያንን እፈልጋለሁ፣ ግን እንዴት ልትሰጠኝ ትችላለህ? አለች። ኢየሱስም ምንድን ነው ያለው? ሂጂና ባልሽን ይዘሽ ነይ ያላት። ይሄ እንግዳ ነገር ነው አይደል? ለምንድን ነው እንደዚህ የምትሉት? እሷም እኔ የለኝም ባል አለች። ኢየሱስ ምን አለ? አዎ ልክ ብለሻል፣ ምክንያቱም አሁን የምትኖሪው ሰው ባልሽ አይደለም፣ ከዚህ በፊትም የነበሩሽ 5ቱም ባሎችሽ አልነበሩም አለ። ከዚያም በጣም ደነገጠች። ቆይ ሚስጥሮቼን ከሁሉም ሰው የደበቅኳቸውን ጥልቅና የማይታዩ የሚመስሉ ሚስጥሮቼን እንዴት አወክ? አለች። ከዚያም ምን አይነት ምላሽ ነበር የሰጠችው? ኦ አንተ ነቢይ እንደሆነ አያለው አለች። ጌታዬ ነቢይ ነህ አለችው። መጀመሪያ ላይ አንድ መደበኛ አይሁዳዊ ሰው ብቻ ነበረ፣ አሁን ግን ነቢይ ነው ለማለት መጣች። ከዚያም የበለጠ ነገራት። ለማምለክ ትክክለኛው ቦታ የት እንደሆነ ማውራት ጀመሩ። ምክንያቱም በዚያ ጊዜ ሳምራውያን በገሪዛን ተራራ ያመልኩ ነበረ፣ አይሁዶች ደግሞ በኢየሩሳሌም ያመልኩ ነበር። ሁለቱም የእግዚአብሔር ብቸኛ እውነተኛ አምልኮ እንዳላቸው ይናገሩ ነበር። ስለዚህ አይሁዶች በኢየሩሳሌም ማምለክ እንዳለባቸው ይናገራሉ። አባቶቻችን እዚያ ተራራ ላይ አላመለኩም ይላሉ። ትክክለኛው ነገርስ ምንድን ነው? ኢየሱስ እንዲህ አለ፣ የትም ብታመልኩ ምንም ለውጥ አያመጣም፣ ዋናው ነገር በመንፈስና በእውነት ማምለክ ነው አለ።
በመንፈስና በእውነት ያልሆነ ምስጋናም ስግደትም ትክክለኛ እንዳልሆነ ገለጠላት። ያ ደግሞ የበለጠ አስደነገጠ። ይሄ ሰውዬ በጣም ጥልቅ ነው አለች። ስለዚህ መሲሁ ሲመጣ ሁሉንም ነገር እንደሚገልጥ ሰምቻለሁ አለችው። ኢየሱስስ ምን አለ? በመጽሐፍ ቅዱስ ውስጥ ኢየሱስ ራሱን በግልጽ ለአንድ ሰው የገለጠበት ይሄ የመጀመሪያው ጊዜ ነበር። ይሄንን ለመጀመሪያ ጊዜ ያደረገችው እቺ ሴት ነበረች። ኢየሱስን ከሱ አፍ ሰማች። ሳምራዊ ሴት ነበረች። ወደ ዮሐንስ ወንጌል ምዕራፍ 4 ከቁጥር 25 እንሄድ። ሴቲቱ ክርስቶስ የሚባለው መሲህ እንዲመጣ አውቃለሁ፣ እሱ ሲመጣ ሁሉን ይነግረናል አለችው። ኢየሱስ የምነግርሽ እኔ እሱ ነኝ አላት። ኢየሱስ ይሄን ያደረገው ለመጀመሪያ ጊዜ ነበር። ኢየሱስ ሲፈውስ ያደረኩትን ለማንም እንዳትናገሩ ይል እንደነበረ አስታውሱ። ሁል ጊዜ ራሱን ይደብቅ ነበር። ነገር ግን ለዚች ሴት ራሱን በግልጽ የገለጠበት የመጀመሪያ ጊዜ ነበር። ሰዎች ዝቅ አድርገው የሚመለከቷት አይነት ሴት ነበረች። ሳምራዊትም ሴት ነበረች። ነገር ግን ምን አይነት ምላሽ ነው የሰጠችው? ምንድነው ያደረገችው? በቁጥር 28 ላይ እንዲህ ይላል፣ ሴቲቱም የውሃ ማሰሮዋን ትታ ወደ ከተማ ሄደች፣ ለሰዎችም ያደረኩትን ሁሉ የነገረኝ ሰው ኑና እዩ፣ ይሄ ክርስቶስ አይደለምን አለች። የውሃ ማሰሮቿን ጣለች። ሰማርያ ሄዳ ወንጌልን መስበክ ጀመረች። ክርስቶስን አገኘው። ያለፈውን ሕይወቴን ሁሉ ነገረኝ። እኔ ምንም አልነገርኩትም፣ ሚስጥሮቼን ሁሉ ያውቅ ነበር አለች። በሷ ምክንያት ወደ ቁጥር 39 ብትሄዱ ሴቲቱም ያደረጉትን ሁሉ ነገረኝ ብላ ስለመሰከረችው ቃል ከዚያም ከተማ ብዙ የሰማርያ ሰዎች በሷ አመኑ። ከዚያም ወደ ቁጥር 41 ብትሄዱ ስለ ቃሉ ከፊተኞቹ ይልቅ ብዙ ሰዎች አመኑ። ሴቲቱም አሁን እምናምን ስለ ቃልሽ አይደለም፣ እኛ ራሳችን ሰምተነዋል፣ እሱ በእውነት ክርስቶስ የዓለም መድኃኒት እንደሆነ እናውቃለን ይሏት ነበረ አሏት ይላል። ዋው! ይህንን ተመለከታችሁ? ያ የወንጌላዊነት ምሳሌያዊ ሂደትን ይነግረናል። ኢየሱስም አገኛት፣ ራሱን ገለጠላት፣ ወዲያውኑ ወጥታ ምስክርነት ሰጠች። ክርስቶስን አገኘሁት፣ ስለ ታሪኬም ሁሉ ነገር ነገረኝ አለች። በቃሏ ምክንያት ሰዎች መጡ፣ መልእክቱንም ሰሙ፣ እናም ተናዘዙ። ከእንግዲህ የምናምነው በአንቺ ምክንያት አይደለም፣ ቃሉን ከሱ ሰምተናል፣ እውነት እንደሆነም እናውቃለን፣ እሱ ራሱ ነው አሉ። ስለዚህ ይሄ መሆን ያለበት ነገር ነው። ቃሉን ከተቀበልን ወተን በዙሪያችን ላሉ ሰዎች ኑና አዳምጡ፣ ኑና እዩት ማለት አለብን። ሲሰሙ እግዚአብሔር ጆሮአቸውን ይከፍትላቸዋል ብዬ ተስፋ አደርጋለሁ። እንደነዚህ ሰዎች መመስከር መቻል አለብን። ኢየሱስ ክርስቶስ እንደሆነ እናምናለን። ካመንም ደግሞ ለሌሎች ሰዎች መናገር አለብን። አንዳንድ ፓስተሮች ይህንን የገለጹበት ፒዛ ለመብላት መጥተው ቃሉን ለመጠበቅ ሲቆሙ ነበር። ምንም አይነት ይሁን አስቀድማችሁ የትኛውንም አጋጣሚ ካገኛችሁ ቃሉን መስማትና እንዲሰሙ ማድረግ አለባችሁ። ቃሉን እንደሰሙ የእግዚአብሔር ኃላፊነት ነው። ከዛ ውጭ ያለው ነገር የኛ ስራ እዚህ ማምጣትና ቃሉን እንዲሰሙ ማድረግ ብቻ ነው። ስለዚህ እንደ ሳምራዊቷ ሴት እንደምትሆኑ ተስፋ አደርጋለሁ። የምናደርገውን ሁሉ እንድናስወግድ ክርስቶስ ለሕዝቡ ለሰዎች ሁሉ በእኛ ውስጥ እንዲገለጥ ወደ ውጭ ወተን ወንጌልን እንድንሰብክም በዚህ አጋጣሚ ጥሬን አቀርባለሁ። አሜን። ስለዚህ ኢየሱስ በጉድጓድ አጠገብ ራሱን ገለጠ። ነገር ግን አስፈላጊው ነገር በዮሐንስ ወንጌል ምዕራፍ 4 ከቁጥር 14 ላይ ከተመለከታችሁ እንዲህ የሚለው ቃል እኔ ከሰጠሁት ውሃ የሚጠጣ ሁሉ ግን ለዘላለም አይጠማም፣ እኔ የምሰጠው ውሃ በሱ ውስጥ ለዘላለም ሕይወት የሚፈልቅ የውሃ ምንጭ ይሆናል እንጂ አላት። ይህ አስፈላጊ ክፍል ነው። ኢየሱስ ካዘጋጀልን ጉድጓድ መጠጣት ብቻ ሳይሆን በውስጣችን ጉድጓድ የማይደርቅ ዘላለማዊውን ሕይወት የሚያፈልቅ ጉድጓድ እንዲኖር ቃሉን መቀበል አለብን። ለዚህ ነው እዚህ የተሰበሰብነው። መቀበል የሚያስፈልገንም ይህንኑ ነው። የማይደርቅ ጉድጓድ፣ ሁልጊዜም በልባችን ውስጥ የሚፈልቅ ጉድጓድ። ወደ ዮሐንስ ወንጌል ምዕራፍ 7 ከቁጥር 38 እንሸጋገር። ዮሐንስ ወንጌል ምዕራፍ 7 ከቁጥር 38 በእኔ የሚያምን መጽሐፍ እንደተናገረ የሕይወት ውሃ ወንዝ ከውስጡ ይፈልቃል አለ። አሜን። ይህንንም መቀበል የሚያስፈልገን ቃል ነው። ከየት ልጠጣ? ውሃው የት ነው የሚገኘው ብለን መዞር አያስፈልገን። ውሃ ትፈልጋላችሁ? ውሃ አለኝ ማለት እንድንችል
በውስጣችንም የእግዚአብሔርን ሕይወት ተቀብለን መኖር ያስፈልገናል። የተጠሙና የሚጓዙ ሰዎች ካሉ ይህንን ውሃ ማካፈልና እንዲጠጡ ማድረግ አለብን። ልክ ነው። በሕይወታችን ውስጥ እግዚአብሔር በእምነታችን የጎለመስን እንድንሆን ይፈልጋል። ስለዚህ የራሳችንን ችግሮች ብቻ ሳይሆን እንደኛ እየተሰቃዩ ያሉ ሌሎችንም ማጽናናት መቻል አለብን። ሰዎች በተጎዱበት ቦታ ትከሻችንን ልንሰጣቸው፣ ይህን ውሃም ልናቀርብላቸው ይገባል። ለነሱ መጸለይ የሚችል ልብም ሊኖረን ይገባል። ያንን በውስጣችን መያዝ አለብን። እኛ ትንንሽ ልጆች አይደለንም። ሁል ጊዜም በሌላ ሰው ላይ ጥገኛ አይደለንም። ይህን ማድረግ የሚችል የጎለመሱ ክርስቲያኖች መሆን አለብን። ኢየሱስ ሊሰጠን የሚፈልገው ይህንን ነው። ይህንን ለመቀበል የዘላለም ሕይወት ምንጭ ከውስጣችን እንዲፈልቅ ይህንን ውሃ ለመቀበል በትጋት ሕይወታችንን መቀጠል አለብን። ይህን ለማድረግ በጥልቀት መቆፈር አለብን። ቢር የሚለው ቃል ውስጥ ያለው ትርጓሜው ይሄ ነው። በዕብራይስጥ የቃሉ ስርወ ቃል ቢ ሲሆን ግስ ሲሆን መቆፈር ማለት ነው። ጉድጓዱን ለማግኘት መቆፈር አለብን። በጥልቀት መቆፈር አለብን። በዘዳግም ምዕራፍ 1 ከቁጥር 5 ላይ ሙሴ ሕጉን በሞዓብ ሜዳ ላይ እንዳብራራው ይናገራል። እዚያ ማብራራት የሚለው ቃል ባራር ነው። ስለዚህ ይሄ ማለት የእግዚአብሔርን ቃል በጥልቀት ቆፍሮ ለሕዝቡ አውጥቶ መስጠት እንደማለት ነው። ጉድጓድ ማለት መንፈሳዊ ጉድጓድ ነው። የእግዚአብሔርን ቃል በጥልቀት መቆፈር ማጥናትና ማሰላሰልን ያካትታል ማለት ነው። ከልባችን የሕይወት ውሃ ጉድጓድ እንዲፈስ በጸሎትና በጥናት በጥልቀት መቆፈር አለብን። እናም ከብዙ ሰዎች ጋር ልናካፍለው ለሌሎች ሰዎችም በረከት እየሆንን እንድንቀጥል መቀበል ብቻ ሳይሆን የተወሰኑን ማግኘት ከቻልን በኋላ ማጋራትም መስጠትም አለብን። በጥልቀት ቆፍረን እኛ ለሌሎች ሰዎች ጉድጓድ መሆን አለብን። ስለዚህ አብርሃም ያደረገው ይሄንኑ ነው። ይሄንን ጉድጓድ ቆፈረ። ይሄን መሬት የገዛው ዘሮቹ ከሱ እንዲጠጡና ምድሪቱን እንዲወርሱ ነው። የእግዚአብሔርም ቃል እንዲፈጸም ነው። አብርሃም ብቻ ሳይሆን ይስሐቅም ይሄንን ስራ ቀጠለ። ልክ ነው። በዘፍጥረት ምዕራፍ 26 ከቁጥር 18 ላይ ብትመለከቱ ይስሐቅም በአባቱ በአብርሃም ዘመን የተቆፈሩትን የውሃ ጉድጓዶች እንደገና ቆፈረ ይላል። ይስሐቅም ተመሳሳይ ጉድጓዶችን ቆፈረ። ስለዚህ እኛም ተመሳሳይ ነገር ማድረግ አለብን። እኛም የአብርሃም ዘሮች ነና። እኛም ተመሳሳይ ጉድጓዶችን በመቆፈር ይሄ ጉድጓድ የእግዚአብሔር ቅዱሱ መጽሐፍ የእግዚአብሔር ቃል ነው። ከዚያም ጀምሮ የዘላለም ሕይወት የሕይወት ውሃ ለሌሎች ሰዎች ማቀበል የምንችል እንድንሆን ያደርገናል። እዚህ ያለነው ሁላችንም ይህን ጉድጓድ በመቆፈር በትጋት እንድንሰራ ጸልያለሁ። ክርስቶስም ከልባችን የሚፈልቀውን ዘላለማዊ ጉድጓድ ይስጠን። ይህም በዙሪያችን ላለው ዓለም ሁሉ በረከት እንዲሆን ይሁን። አሜን። ሁላችንም ምሳሌ ምዕራፍ 4 ከቁጥር 20 እስከ 23 በማንበብ እንጨርስ። ምሳሌ ምዕራፍ 4 ከቁጥር 20 እስከ 23 እንዲህ ይላል። ልጄ ሆይ ንግግሬን አድምጥ፣ ወደ ቃሌም ጆሮውን አዘንብል። ከዓይንህ አታርቃት፣ በልብህም ውስጥ ጠብቃት። ለሚያገኟት ሕይወት ለሥጋቸውም ሁሉ ፈውስ ነውና። አጥብቀ ልብህን ጠብቅ፣ የሕይወት መውጫ ከሱ ነውና ይላል። ይሄ እግዚአብሔር ቃል ነው። አሜን። ሁላችንም ልባችንን እንጠብቅ። እናም ይሄ ጉድጓድ በሁላችንም ውስጥ እንዲኖር በመቆፈር መትጋት አለብን። እግዚአብሔርም ይርዳን። እንጸልይ። ውድ የሰማይ አባት ሆይ ስለሰጠህን ጸጋ እናመሰግናለን። እንደ አብርሃም ይስሐቅ እንድንሆን እርዳን። እነሱ ለራሳቸው ብቻ ሳይሆን ለዘሮቻቸው ሁሉ ጉድጓዶችን በትጋት ይቆፍሩ ነበረ። አብርሃም በረከት ትሆናለህ እንደተባለው በረከት ሆኖ አልፏል። ይሄም የሕይወት ውሃ ምንጭ ከውስጣችን የሚፈልቅ በዙሪያችን ካሉ ብዙ ሰዎች ጋር እንድንካፈል ይረዳን ዘንድ ውሃው ይፍለቅ። እናም ለተቸገሩ፣ ለሚሰቃዩ፣ ብቸኛ ለሆኑት፣ ተስፋ ለቆረጡት ሰዎች በረከት እንድንሆን እርዳን። በእኛ በኩል ክርስቶስን በእውነት ማግኘት እንዲችሉ፣ መጽናናት እንዲችሉ፣ ጸሎትንና ፍቅርን እንድንሰጣቸው እርዳን። እግዚአብሔር ሆይ እንደ አብርሃም እንድንሆን እሱን በመከተል ያደረጋቸውን የእምነት ገድሎች እንድንከተል በማህበረሰቡ ውስጥ የሚገባና የተከበረ ሰው እንደነበረ በሕይወታችን አንተን አስከብረን እግዚአብሔር አምላካችን ሆይ የእምነት ሰዎች እንድንሆን እርዳን። ለዚህም ቀን እናመሰግናለን። ዛሬ እዚህ ያሉ ሰዎች ሁሉ እንድትባርካቸው ይህንም ቃል በልባቸው ተቀብለው ወደ ዓለም እንዲወጡ ጸልያለሁ። ሳምንቱን ስንጀምር ይህን ቃል በሳምንቱ ውስጥ ድል እንድናደርግ የሚያስችለንን ኃይል አብረን እንድንቀበል እርዳን። በኢየሱስ ስም እናመሰግናለን። ይህንንም ሁሉ በጌታችን በኢየሱስ ክርስቶስ ስም እንጸልያለን። አሜን። ለእግዚአብሔር ክብርን በጭብጨባ እንስጠው።